የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ፊታቸውን ወደ ቀይ ባህር እንዳዞሩ ዘ ኢኮኖሚስት ዘገበ። የአሜሪካ መንግስት ብልጽግናንም ሆነ የኤርትራ መንግስትን አርፎ እንዲቀመጡ ማሳሰቡን የጻፈው መጽሔቱ የቀይ ባህር ጉዳይም የወደፊት ትኩረቱ እንደሚሆን አትቷል። አብይ አህመድ በአደባባይ ኤርትራን ወራለው እያለ የተናገረውንም ንግግር በመጽሔቱ ተቀልዶበታል። ሙሉ መረጃውን የምትሰሙት ይሆናል። በወሎ ቤተ አማራ ሬሽን ለመቀባበል ሲሞክሩ በነበሩ የብልጽግና ሰራዊት አባላት ላይ ከባድ የደፈጣ ጥቃት መፈጸሙ ተሰማ። ሸዋ ላይ ደግሞ መኮይ ከተማ ውስጥ ተደብቀው የነበሩ የብልጽግና ካድሬዎችና ሚሊሻዎች በተቀመጡበት ጥቃት ተፈጽሞባቸው የበርካቶች ሕይወት አልፈዋል። በመኮይ ከተማ ቴክኒክና ሙያ ኮሌጅ ውስጥ መሽጎ የነበረው የብልጽግና አየር ወለድ ቡድንም በሁለተኛው ዙር ጥቃት ተመትተዋል። የዚህንም መረጃ በስፋት የምትሰሙት ይሆናል። የብአዴን ቁንጮ አረጋ ከበደ ብልሽት ገጥሞናል ሲል አውጇል። ክልሉ ዘረፋ ውስጥ መግባቱን ያስታወቀው አረጋ ከበደ ወጣቱ በካድሬው ላይ ይነሳ የሚመስል መልእክቱንም ጨምሮ አስተላልፈዋል። አረጋ ከበደ ተዘረፍን በሚልበት ሰዓት በመንገድ እጦት ምክንያት ተከሰተ በተባለ ከባድ የመኪና አደጋ የ35 ሰዎች ሕይወት ማለፉ ተረጋግጧል። አብዛኛዎቹ ማቾች ወደ ሆስፒታል የሚወስዳቸው አምቡላንስ አጥተው መሞታቸው ደግሞ በብዙዎች ዘንድ ቁጭትን ፈጥሯል። ሙሉ መረጃውን በሰዓቱ የምትሰሙት ይሆናል። አጼ ሚኒሊክና እቴጌ ጣይቱ በቅርቡ ፊላዴልፊያ ላይ እውቅና ማግኘታቸው በአሜሪካ ስርዓተ ትምህርት ውስጥ እስከ መካተት የሚደርስ እድል እንደሚሰጣቸው በመነገር ላይ ነው። በተለይ የእቴጌ ጣይቱ የሴትነት ገድል በአሜሪካ ማህበረሰብ ዘንድ በቀላሉ እንደማይታይ ተነግሯል። አሁን በቀጥታ ወደ ዝርዝሩ አልፈናል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ሚኒሊክ እዝ የ102ኛ ኮር 12ኛ ክፍለ ጦር 6ኛ ሻለቃ ቃኝ በሰዋ ሜዳ በአገዛዙ ላይ የማያዳግም እርምጃ መውሰዱ ተሰማ። ጀብደኛው የ102ኛ ኮር 12ኛ ክፍለ ጦር የሰራዊት አባላት ዛሬ ሰኔ 8 2018 ዓ.ም በሰሜን ወሎ ዞን በጉባ ላፍቶ ወረዳ ከወልዲያ ከተማ በቅርብ ርቀት ልዩ ስሙ ሰዋ ሜዳ በተባለ አካባቢ በአገዛዙ ሰራዊት ላይ የደፈጣ ጥቃት ፈጽመዋል ተብሏል። ጥቃቱን የፈጸሙት የ12ኛ ክፍለ ጦር የሰራዊት አባላት ወልዲያ ከተማ መነሻውን በማድረግ የአገዛዙን የሰራዊት ሬሽን በመጫን ወደ ሰዋ ሜዳ ቀበሌ በመጓዝ ላይ በነበረ ኮምቦይ ላይ በወሰዱት ማጥቃት 8 የብልጽግና ሰራዊት አባላት ሲገደሉ 15 የሚሆኑት ደግሞ ወልዲያ ሆስፒታል መግባታቸው ታውቋል። የብልጽግና አገዛዝ በመላው አማራ ሕዝብ በደረሰበት የፖለቲካ ኪሳራ ከፍተኛ ውዝግብ ውስጥ እንደሚገኝም ከቦታው የወጣው መረጃ አረጋግጧል። በዚህም መሰረት ለንጹሃን ግድ የሌለው አገዛዙ አንድ የ9 ዓመት ልጅና አንድ አዛውንት የሆኑ ንጹሃንን ነጻ እርምጃ በመውሰድ ህይወታቸው እንዲያልፍ አድርጓል ሲል የ102ኛ ኮር ህዝብ ግንኙነት መምሪያ መረጃውን አድርሶናል። ወሎ ቤተ አማራ ላይ አገዛዙ በዚህ መንገድ ሲተራመስ፣ ሸዋ ላይ ደግሞ መሐመድ ቢሆነኝ ኮር እስቴጎማ ተራራ ክፍለ ጦር በመኮይ ከተማ በሚገኙ የብልጽግና ኃይሎች ላይ በተመሳሳይ ሰዓት መብረቃዊ ጥቃት ፈጽመዋል። በአፋብን ሸዋ ጠቅላይ ግዛት አሳምነው እዝ በመሐመድ ቢሆነኝ ኮር ስር የሚንቀሳቀሰው ጀግናው የስቴጎማ ተራራ ክፍለ ጦር በይፋት አውራጃ አንጾኪያ ገምዛ ወረዳ መኮይ ከተማ መደበቂያቸውን ባደረጉ የብልጽግና የካድሬ የሚሊሻ የፖሊስና የኮማንዶ ስብስቦች ላይ ያልታሰበ መብረቃዊ ጥቃት ፈጽሞባቸዋል ተብሏል። ክፍለ ጦሩ በከተማዋ በሚገኘው ፖሊስ ጣቢያ ላይ ባደረገው የመካናይዝድ ሞርተር ጥቃት የብልጽግና ስብስብ አባላት የሆኑ 10 ታጣቂዎች ህይወታቸው ማለፉን የአፋብን አመራሮች ጨምረው አረጋግጠዋል። ከሞት ያመለጡትም 4 ሰዎች በአሁኑ ጊዜ በደሴ ሪፈራል ሆስፒታል በጽኑ ሕክምና ላይ እንደሚገኙም ታውቋል። በዚህ ብቻም ሳያበቃ የብልጽግና አገዛዝ ላለፉት 3 ዓመታት ወደ ወታደራዊ ካምፕነት ቀይሮት በነበረው በመኮይ ከተማ የሙያና ቴክኒክ ማሰልጠኛ ኮሌጅ ውስጥ መሽጎ በነበረው የልዩ ዘመቻ አየር ወለድ ኮማንዶ ሰራዊት ላይም ወታደራዊ ኢላማውን በጠበቀ መልኩ የሞርተር መብረቃዊ ጥቃት ተፈጽመዋል። በዚህም ጥቃት ቁጥራቸው በውል ያልታወቁ በርካታ ያገዛዙ ታጣቂዎች ላይ ከፍተኛ የአካልና የቁሳቁስ ጉዳት መድረሱ ተረጋግጧል። ስርቆት፣ ግብር ስርቆት፣ ምንድነው የኮንትራክት ስርቆት ውስጥ የሚገባ ግን መስረቅ ሳያንስ የሚመራው እንደ የጎሪጥሜ አመራር ላይ መታገል ያስፈልጋል። የብአዴን ሹመኛ አረጋ ከበደ በአማራ ክልል ያለው ዘረፋ ከቁጥጥሩ ውጭ የወጣበት ይመስላል።
ብዙዎች እሱም ራሱ ዘረፋ ላይ እንዳለ ቢጠረጥሩም እሱ በበኩሉ ዘረፋው ስለተባባሰ ህዝቡ አንድ ነገር ያድርግ ባይ ነው። በጦርነት እየታመሰ የሚገኘው ክልሉ መዋቅራዊ ዘረፋ ተጨምሮበት ህዝቡን ከኖሩ ጎዳና እንዳወጣው የሚነገር ሲሆን በዚህ ቀውስ ምክንያትም የመሰረተ ልማቶች ባለመሰራታቸው የነበሩትም በብልጽግናው አገዛዝ በመውደማቸው የህይወት ዋጋ እስከ መክፈል በመደረስ ላይ ነው። ለዚህም ማሳያው ዛሬ ከቅርብ ጊዜ ወዲህ ታይቶ አይታወቅም በተባለ የተሽከርካሪ አደጋ የ35 ሰዎች ህይወት ማለፉ ነው ተብሏል። ዛሬ ሰኞ ማለዳ ከደሴ አካባቢ ተነስቶ ወደ አዲስ አበባ በመጓዝ ላይ የነበረና ከመጠን በላይ ተሳፋሪዎችን ጭኗል የተባለ የህዝብ ማመላለሻ አውቶቡስ ኮምቦልቻ ከተማ አስተዳደር አቅራቢያ ከገደል ገብቶ በመከስከሱ ቢያንስ የ35 ሰዎች ህይወት ሲያልፍ በደርዘን የሚቆጠሩ ደግሞ ከባድ የአካል ጉዳት ደርሶባቸዋል ተብሏል። ነገሩ በጥልቀት ሲፈተሽ ግን የብልጽግናን የትራንስፖርት ቁጥጥር ስርዓት የመሰረተ ልማትና የድንገተኛ አደጋ ምላሽ ውድቀትን በጉልህ የሚያሳይ ነው ተብሏል። ለዚህ አሳዛኝ ችግር መባባስ ዋናው ምክንያት የተሽከርካሪው መገልበጥ ብቻ አልነበረም የሚሉ ምንጮች በርካታ ዜጎች ህይወታቸውን ያጡት አደጋው ከደረሰ በኋላ ፈጣን የድንገተኛ ጊዜ የህክምና ምላሽና የአምቡላንስ አገልግሎት በማጣታቸው ነው። መሰረተ ልማት ክፉኛ በተራቆተበት በዚህ አካባቢ ደም እየፈሰሳቸው የነበሩ ተጎጂዎችን ወደ ህክምና ተቋም ለመውሰድ አምቡላንስ በመጥፋቱ ምክንያት ተሳፋሪዎች በሌሎች የህዝብ ትራንስፖርት ተሽከርካሪዎች ላይ ተደራርበው ወደ ሆስፒታል ለመጓዝ የተገደዱበት አሳዛኝ ትዕይንትም የዛሬው ክስተት ሆኖ ተመዝግበዋል። ይህ አሳዛኝ ሁኔታ አገዛዙ ወንበሩን ከማስጠበቅ ባለፈ ለዜጎች ህይወትና ደህንነት አንዳች ዝግጅት የሌለውና ሙሉ አቁሙን ጦርነት ላይ እያዋለው እንደሚገኝ የሚያረጋግጥም ተደርጎ ተወስዷል። በሌላ በኩል አውቶቡሱ ከመጠን በላይ ተሳፋሪዎችን ጭኖ እንደነበር ቀድሞም ቢታወቅም አንድም ያገዛዙ ጉዳዩ ይመለከተኛል የሚል አካል በምን አገባኝ አልፎታል። ይህም የብአዴን ተላላኪ ቡድን ለህዝብ ደህንነት ጉዳዮች ምን ያህል ጊዜ እንደሌለው የሚያሳይ ተደርጎም ተወስዷል። ከ3 ዓመት በላይ የውክልና ጦርነት ውስጥ የገባው ያረጋ ከበደ አስተዳደር ግን አሁንም ዘረፋችሁ የሚል አውጣጭኝ ላይ ተቸንክሮ ቀርቷል። ነገርየው ሲሳካ ደግሞ ያኔም ብለን ነበር እንዳትሉ ነው እና ሚሊየን% እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም። የአብይ አህመድ አገዛዝ በቅርቡ ገላግሉን እያለ ሲያውጅ ለነበረው ልመታ ነው ስሞታ የአሜሪካ መንግስት ዝምታውን መስበሩ ተሰማ። ዘ ኢኮኖሚስት መጽሔት ዛሬ ባወጣው ጽሑፉ እንዳለው የአሜሪካ መንግስት በተለይ ለአብይ አህመድ ባስተላለፈው መልእክት ከኤርትራ ጋር የሚደረግ ጦርነት ተቀባይነት የለውም ብለዋል። የኤርትራ ሉዓላዊነት መከበር እንዳለበትም ማሳሰቡን መጽሔቱ ጨምሮ ዘግቧል። በኤርትራ መንግስት በኩል ደግሞ የብልጽግናው አገዛዝ በጉልበት የባህር በር ለመውሰድ ከተቻለ ደግሞ ኤርትራን ከናካቴው ጠቅልሎ የመያዝ ስጋት እንዳለበትም መጽሔቱ አትቷል። ዘ ኢኮኖሚስት መጽሔት በ3 ሳምንታት ውስጥ ለ3ኛ ጊዜ አብይ አህመድ ላይ ትችት የሰነዘረ ሲሆን ከዚህ በፊት በተለይ በብልጽግና ምርጫ ላይ ሲሳለቅ መሰንበቱም አይዘነጋም። ጦርነት በተለይ በዚህ አካባቢ መፍትሄ አይሆንም የሚሉ ፖለቲካዊ ታዛቢዎች አብይ አህመድ አይሞክረውም እንጂ ከሞከረው ጥፋቱ ቀላል እንደማይሆን ማስጠንቀቃቸውን ቀጥለዋል። ከዚህ በፊት ሁለቱ ሀገራት በመቶ ሺዎች የሚቆጠሩ ዜጎቻቸውን በጦርነት ሽፋን አስገድለው መጨረሻ ላይ ወደ ጠረጴዛ መምጣታቸውን የሚያስታውሱት እነዚሁ ታዛቢዎች አሁንም በአካባቢው ያለውን ውጥረት ለማብረድ የብልጽግናው አገዛዝ ከተጨማሪ ጦርነት መታቀብ እንደሚኖርበትም ያሳስባሉ። በማበጠሪያ የሚጣሉ ሁለት መላጦች በመባል የሚታወቁት ኢትዮጵያና ኤርትራ ተጨማሪ ቀውስ ለራሳቸውም ሆነ ለዓለም አቀፉ ማህበረሰብ ከማውረሳቸው በፊት ለአካባቢው ብለው ከጦርነት እንዲታቀቡ ግፊቶችን በርትተዋል። ጦርነት ቢጀመር በአዲስ አበባም ሆነ በአስመራ ያለው ኑሮ ከዚህ በላይ በቅጽበት ሰማይ ይነካል የሚሉት ደግሞ የምጣኔ ሀብት ምሁራን ሲሆኑ በውጤቱም ኢትዮጵያውያን በኬንያ፣ ኡጋንዳና ጅቡቲ በመሳሰሉ ሀገራት በገፍ መሰደድ እንደማይቀርላቸውም ያሳስባሉ። ዘ ኢኮኖሚስት መጽሔት በአንድ ወቅት የሰላም ኖቤል ተሸላሚ የነበረው አብይ አህመድ ኤርትራን ወስዳታለሁ እስከ ማለት የደረሰ ዛቻ ማሰማቱንም አጣጥሎታል። በአንጻሩም የኤርትራ መንግስት ነገሩ ከተባባሰ ለመጠባበቂያ የሚሆን ዝግጅት ከሳውዲ አረቢያ መጠየቁንም መጽሔቱ አረጋግጫለሁ ብሏል። የአሜሪካ መንግስት በበኩሉ በአካባቢው ጦርነት እንዳይቀሰቀስ ከፍተኛ ፍላጎት አለው ያለው መጽሔቱ በቅርቡ በአገራቱ ላይ ተጥሎ የነበረውን ማዕቀብ በማንሳት ጉዳዩን ለማለዘብ መሞከሩንም ጽፏል።
የብልጽግናው አገዛዝ ስጋት ለመሆን የበቃው ግን ሩቅ ባሉ ሀገራት ብቻ ሳይሆን በጎረቤት ሀገራት ጭምር እንደሆነም ይነገራል። በዓለም አቀፍ ደረጃ አሸባሪ ተብሎ የተፈረጀው አልሸባብ አጋጣሚውን በጉጉት የሚጠብቀው ሲሆን አንድ ነገር ከተፈጠረ የባሰ በሚዳከም ሀገር ውስጥ እጁን ማስገባት ይፈልጋል ይባላል። ጅቡቲም የኢኮኖሚ ምንጯ ወደብ በመሆኑ ጦርነት ከተቀሰቀሰ ወደ ባህር ዳርቻ የሚመጡ መርከቦች ይቆማሉ የሚል ስጋት ውስጥ እንዳለችም ተነግሯል። ኬንያ ከኢትዮጵያ ጋር በመሰረተ ልማት የተሳሰረች ሀገር እንደመሆኗ መጠን ነገሩ እኔም ጋር ይደርሳል የሚል ፍርሃት እንዳለባትም በመነገር ላይ ነው። ሱዳንም የራሴ ስደተኞች ሳያንሱ የኢትዮጵያ ሕዝብ ድንበር ጥሶ ቢሰደድ የሚል ሂሳብ ሰርታ ከተቻለ ጦርነቱ እንዲቀር ካልተቻለ ደግሞ ኤርትራን ደግፋ ለመግባት ዝግጅቷን ማጠናቀቋንም ከዚህ በፊት የወጡ መረጃዎች ማመልከታቸው አይዘነጋም። ይህን ጉዳይ ፖለቲካዊ ታዛቢዎች የጎረቤት ቤት ሲነድ አንተ ብትተርፍም ጭሱ ግን አይቀርልህም የሚሉትን የሚገልጽ መሆኑ ነው። የኦህዴድ አገዛዝ ግን አሁንም 100% ሳይሆን 1,000,000% ወደብ አመጣለሁ ባይ ነው። በእርግጥ አብይ አህመድ ወደ ስልጣን ከመጣ ወዲህ ብዙ ውሸቶችን ቢናገርም ይህም አንዱ አካል ቢሆንም የአካባቢው አዙሪት ግን በፖለቲካዊ ታዛቢዎች ዘንድ በዚህ መልኩ በመገለጽ ላይ ነው ተብሏል። Under the leadership of Emperor Menelik II and Empress Taitu Betul, successfully defended its sovereignty against colonial invasion and became the first African nation to decisively defeat a colonial power during the scramble for Africa. በቅርቡ አሜሪካ ፔንሲልቬኒያ ውስጥ የጸደቀው የውሳኔ ሀሳብ አጼ ምኒልክና እቴጌ ጣይቱን በዩናይትድ ስቴትስ ስርዓተ ትምህርት ውስጥ እንደ አንድ ግብዓት ሊካተቱበት የሚችሉበትን መንገድ እንደሚጠርግ በመነገር ላይ ነው። ምክር ቤቱ ለአድዋና ለአድዋ አመራሮች በቅርቡ እውቅና የሰጠ ሲሆን የአጼ ምኒልክና የእቴጌ ጣይቱ ዓለም አቀፍ ተቀባይነትና ተጽዕኖ ፈጣሪነትም ወደ ላቀ ደረጃ ማሸጋገሩ ተነግሯል። አድዋ የሰው ልጆች የነጻነት አርማ ተደርጎ እውቅና የተቸረው ሲሆን አጼ ምኒልክና እቴጌ ጣይቱ የጦርነቱ መሐንዲስ ሆነው እውቅና ተሰጥቷቸዋል። በዚህ ስራ ላይ ሀገር ወዳድ ኢትዮጵያውያን ለ3 ዓመታት ያህል ከፍተኛ ትግል ያደረጉ ሲሆን በስተመጨረሻም ለውጤት መብቃቱ በቀጣይ በመላው አሜሪካ አጼ ምኒልክ የነጻነት አርማ ሆነው እንዲመዘገቡ ለሚደረገው ጥረት በር ከፋች ሆኗል ተብሏል። የአሜሪካ የታሪክ ምሁራን እንደሚሉት አሜሪካውያን ለእቴጌ ጣይቱ እውቅና መስጠታቸው በቀላሉ የሚታይ አይደለም። ለሴቶች ካላቸው ክብር አንጻር ከ120 ዓመታት በፊት ለነበሩ ጥቁር አፍሪካዊ ሴት እውቅና መስጠታቸው በአሜሪካ ማህበራዊ መዋቅር ውስጥ እቴጌ ጣይቱ ትልቅ ቦታ እንዲኖራቸው እንደሚያስገድድም ያክላሉ። አድዋን ከአጼ ምኒልክና ከእቴጌ ጣይቱ ለመነጠል በጥቂት ግለሰቦች የሚሞከረውንም ከንቱ ሙከራ ከነጭራሹ ያከሸፈ እንደሆነም ተመልክቷል። ይህ ብቻ አይደለም። ፊላዴልፊያ የአሜሪካ ነጻነት የተፈረመባት ግዛት ነች። ስለሆነም ይህ የውሳኔ ሀሳብ በዚች ግዛት ውስጥ መፈረሙ የአጼ ምኒልክና የእቴጌ ጣይቱ የማይሰበር የነጻነት ጮራ በዓለም አቀፍ ደረጃ መበሰሩን አመላካች ተደርጎ ተወስዷል። ከአስራት ብሮድካስቲንግ ሰርቪስ ለዕለቱ የነበረን ዜና ይህን ይመስላል። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም